የቀኙን እንጂ የግራውን አይጠባም። ኧረ ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ እንልኩት ላይክ በማድረግ ጀምሩ። ስሙ ለነገሩስ ቅዱስ ኒቆላዎስ በተወለደ ጊዜ 2 ሰዓት ቆሞ እግዚአብሔርን አመስግኗል። ለነገሩስ ቅዱስ ኒቆላዎስ 9 ሰዓት ካልሆነ ሮብና ዓርብ አይጠባም ነበር የእናቱን ጡት። ለነገሩስ ቅዱስ ኒቆላዎስ የቀኟን ካልሆነ የግራዋን አይጠባም ነበር። እኮ ያስገርመኛል የቅዱሳን ነገር። ገና ተወልዶ ሕፃን እያለ ቀኝ ጡቷን እንጂ የእናቱን ግራ ጡቷን አይጠባም። ደስ ይላል። ገና እንደተወለደው ለሁለት አልቻልኩም። ኢየሱስ ብቻውን ሕይወት ይሰጣል። ዋው ሮብና ዓርብ ኧረ ኢየሱስ ያድናል። ኧረ ኢየሱስ ያድናል። ከባድ ነው። ምን ይባላል? ሮብና ዓርብ ቋረ ዛሬ እግዚአብሔር ሆይ እኔ አልቻልኩም። በኢየሱስ ክርስቶስ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። አሁን ምንም አይባልም። ዝም ብለህ ትሰማለህ። ምንም አትችልም። ይሄ ወንድማችን ደግሞ ተረት አይባልም። ሌላ ደረጃ ውስጥ ነው የከተተው። ከፍ አድርጎ አንድ ስቴፕ ነው የጨመረው። በኢየሱስ ስም ከባድ ነው። ስሙ ይሄንን። ይሄ ደግሞ የኛ ቤት ጉድ ነው። ስሙ ኢየሱስ ግን ያድናል። የዛሬው ይለያል። ከሐሰተኞች ራሳቸውን ጠብቁ። እየተደነሰ ይገባል። ይኸው መጥቷል። ይሄም ደግሞ የሐሰተኞቹን ደረጃ ከፍ እያደረገ እየመጣ ነው። በዳስ ዋው! ኢየሱስ ብቻውን ያድናል። ከሌቦች ራሳቸውን ጠብቁ። ምንም ማድረግ አይቻልም። ስሙ ይሄንንም በእነዚህ ልጆች ምክንያት በጣም ብዙ ጴንጤዎች ቪዲዮ እየሰሩ አየውና በጣም ተገረምኩኝ። ልጆቹ ኦርቶዶክሳውያን ናቸውና ምኑን ያስገረማችሁ? በህብረት ሆነው መጽሐፍ ቅዱስን ማጥናታቸው ማንበባቸውን ያስገረማችሁ ምኑ እንደሆነ አልገባኝም። አንደኛውማ ጭራሽ ጸሎታችን ደረሰ ነው ጸሎታችን ሰመረ ምናምን ሁላ ብሎ ቪዲዮ ሰርቶ አየውና ምን እንደተሰማችሁ ምንም አልገባኝም። ወይስ እኛ ብቻ ነን መጽሐፍ ቅዱስን የምናነበው የሚለውን ቢሂል ዘንድሮም ትሉታላችሁ እንዴ? ብራዘር አንተ ራሱ ልታነበው ያስከውን መጽሐፍ ቅዱስ ተርጉማ ያስቀመጠችልህ እቺ ቤተክርስቲያን ናት። ኦርቶዶክሳውያን የሆኑ ሰዎች ናቸው። ላንተ ይሄንን ያስከውን አማርኛውን ግዕዙን መጽሐፍ የምትይዙትን ተርጉማ ያስቀመጠችልህ ዛሬ የምታነበውን ቤተክርስቲያን ነው የሰጠች። እና የኛ መጽሐፍ ቅዱስ ማንበብ በጣም እንደዚህ እንዴት እንዳስገርማችሁ አልገባኝም። እና እንኳን ኦርቶዶክሳውያን እናንተም እያነበባችሁት ነው። ትቀልዳለህ እንዴ? ኧረ እየሄዳችሁ እንዴ! አንተ ደግሞ አልካድክም። ደስ ይላል። ወደ አማርኛ ቀይራ አስቀመጥክ እንጂ አላነበብክም እኮ ነው። አንስተህ አንብብ ነው። እውነት ነው። ቁጭ ካለበት አንስቶ ጴንጤ እያነበበ ነው። አንተም አንስተህ አንብብ ነው። ሌላ ምንም ወከባ አያስፈልግም። አንብብ፣ ተረታታ አንብብ ነው። መተርጎሙን የሆነ ስራ መስራቱን ምናምን አታውራ። ካላነበብክ ምን ይሰራል? ቁጭ እኮ ነው ያለው። በቃ ከዛ አንስተህ ማንበብ ነው። ምንም የሚጋይ ነገር አይደለም። ትውልድ እንዲቁጭ ብሎ ወንጌልን እያነበበስና ኧረ በስመ አብ ከባድ ነው እኮ። ከተረት ወጥቶ ትውልድ ወንጌል ኧረ ከባድ ነው። አንተም አንስተህ አንብብ። ምን ይሰራል? ተርጉሞ ማስቀመጥ ምን ይሰራል? ማንበብ ነው እንጂ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስማኝንም በሐዋርያው ጳውሎስ ስም የያዘ አጋንንት ይልቀቅ፣ በቅዱስ ገብርኤል ስም ሰይጣን ይልቀቅ፣ በቅዱስ ሚካኤል ስም ሰይጣን ይልቀቅ። ትክክል ነው። ልጨምርልህ ሌላ ጥቅስ ለአንድ ጥቅስ ደግሞ ልጨምርልህ። ሐዋርያት ሲያስወጧቸው ደግሞ ወይ ደግሞ ከአጋንንት ሲለዩዋቸው የሐዋርያት ሥራ ምዕራፍ 16 ምዕራፍ ከ16 ከቁጥር 16 ጀምሮ ያለውን ነገር ላንብብልህ። እንደዚህ ይላል።
ወደ ጸሎት ስፍራም ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድን አገኘናል። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር አለ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን አለ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያም ሰዓት ወጣ። በኢየሱስ ክርስቶስ ስም ያዙ። በኢየሱስ ክርስቶስ ስም አዛሃለሁ ያዙ። ይሄንን ስሙ ግን የሚያወራውን ነገር ማን ያዘዘው? ከዛ በፊት እነ ጳውሎስ ወዴት እየሄዱ ነበር? ኦኬ፣ ወደ ጸሎት ስፍራ እየሄዱ ነው። ወክስ ያረግ የሚሄዱት አነሳሳቸው ይላል እኮ ወደ ጸሎት ስፍራ ስንሄድ ይላል። ወደ ጸሎት ስፍራ ስንሄድ ይላል። ከላይ ሳነብላ ሰማኙ ነበር። ወደ ጸሎት ስፍራ ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ የምታመጣ የነበረች አንዲት ገረድን አገኘን ብሎ ነው የሚናገረው። እና ያ መንፈስ በዛች ሴት ሆኖ እንደዛ ሲጮሁ ሲያዩት ምን አደረገ? ጳውሎስ አስወጣው። ማን ያስወጣው? ያን ሰዓት ጳውሎስ አስወጣው። ጳውሎስ እንዴት ሊያስወጣው ቻለ? አስቀድሞ ጳውሎስ የጌታ የኢየሱስን መንፈስ የተቀበለና የዳነ በክርስቶስ ኢየሱስም ያመነ በስሙ ኃይልን ስልጣን ማድረግ የሚችል ሰው ስለሆነ ይናገራል። ምን ብሎ አስወጣው? ጳውሎስ ምን ብሎ ነው ያስወጣው? ውጣ ነው ያለው። መጽሐፍ ቅዱስን አጣመው ወደ ሌላ ይወስዳሉ ስንል በምክንያት እኮ ስማ፣ ውጣ ነው ያለ። በክርስቶስ ኢየሱስ ስም ውጣ ነው ያለ። አይጋጭም። አጋንንት በማንም ስም ውጣ ገባ ብትል ምንም ጉዳይ አይደለም። በኢየሱስ ስም ሲሆን ነው ተነቅሎ የሚወጣው። አለቀ። መጽሐፉ የሚናገረውን ራሱ እያነበበ ራሱን ለመሸወድ ይሞክራል። አንተ ራስህ እያነበብክ ሌላ ሰው ቢሆን ችግር የለም። አንተ ራስህ እያነበብክ በክርስቶስ ኢየሱስ ስም ብሎ እንደገና ውጣ ነው ያለ። አይጋጭም። አጋንንት በኢየሱስ ስም ብቻ ነው፣ በማንም አይሞከርም። እንደውም የበለጠ ይገባል። መጽሐፍ ቅዱስን አታጣም። በቃ ስለ ኢየሱስ ነው መጽሐፍ የምናገረው። ጌታ ኢየሱስ ሕይወት ነው። ኑ ወደ እሱን ላለመቀበል እሱ ላይ ደርቦ ለማምለክ እንደዚህ ዳር መዞር ጥሩ አይደለም። በእውነት ጥሩ አይደለም። ኃጢአት ብቻ እኮ አይደለም፣ ግፍም ጭምር። መጽሐፍ የማይናገረውን ትውልድ ላይ ለመጫን እንደዚህ መሽከርከር። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ስሞይንንም ሰላም ኢትዮጵያውያን እንደምናችሁ። ዛሬ የመጣሁት የብዙዎቻችሁን ጥያቄ ልመልስ ነው። ብዙዎቻችሁ በፊት የነበረው እምነትህ ምንድን ነበር ብላችሁ ጠይቃችሁኛል። አብዛኞቻችሁ ኦርቶዶክስ መስላችሁ የነበራችሁ ሰዎች አላችሁ። አንዳንዶቻችሁ ደግሞ ሙስሊም መስላችሁ የነበራችሁ ሰዎች አላችሁ። እኔ በፊት የነበረኝ እምነት የይሖዋ ምስክር ወይም ጆሆቫ ዊትነስ ነበረ። ነገር ግን እኔ አሁንም ሰው እንዲያተኩርበትና እንድታሰምሩበት የምፈልገው ነገር እኔ እምነት ሳይሆን የቀየርኩት ህይወትን የቀየርኩት እንዴት መሰላችሁ? ከጨለማ ህይወት ወደ ብርሃን ህይወት፣ ከተመሰቃቀለ ህይወት ወደ ተስተካከለ ህይወት ነው የመጣሁት። ልክ ኢየሱስን ካገኘሁት በኋላ ተመሰቃቅሎ ተበለሻሽቶ የነበረው ህይወት፣ መውጣት ማልችልበት የነበረው ህይወት፣ ከዛ ህይወት ወጥቼ አዲስ ህይወት ነው የገነባሁትና ይሄንን እንድትረዱኝ ነው የምፈልገው። ከዛ በተረፈ የጌታ ሰላም ለሁላችሁም ይብዛላችሁ። ወዳችኋለሁ። በጌታ ሰላም እንተናነጻለን። ሰላማችሁ ብዙ ፖለቲካ ለመስራት የሞከራችሁ ሰዎች በዚህ ልጅ ላይ እሺ፣ አሁን ምን ትላላችሁ? እርፍ። ክብር ለኢየሱስ ይሁን። በቃ ህይወት ነው ያገኘው፣ ሃይማኖት አይደለም። ምክንያቱም ክርስቶስ ህይወት ነው። ሰው ወደ ኢየሱስ ሲመጣ ወደ ህይወት ነው እንጂ ቤት እየቀየረ አይደለም። የሆነ ሃይማኖት እሱ አይደለም። እንደዚህ አይነት ነገር የለም። ኢየሱስ ጋር ህይወት፣ በቃ ጌታ ኢየሱስን ስትቀበል ህይወት። እኔ እውነትና መንገድ ህይወት ነኝ ብሏል። አለቀ። ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ወንድሜ። እግዚአብሔር አብዝቶ ይባርክ። ወደፊት ቀጥል፣ በርታ። ከሱ ውጪ ህይወት የለም። ሌሎች ሁሉ ወደ ኢየሱስ፣ እሱ ብቻ ነው መንገድ። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ስሙ። ይሄንን ተመልከቱ። ክፉዎች በእናንተ ላይ እንደዚህ አይነት ስራ ይሰራሉ። የሚጠብቀን ግን ከሁሉም ይበልጣል። አልፎ የሚነካ አይኖርም። ክብር ለኢየሱስ ይሁን። ስሙ።
ይተበትባሉ፣ ይደግማሉ፣ ይሰራሉ። በኢየሱስ ስም አይሰራም። በኢየሱስ ክርስቶስ ስም የፈረሰ ይሁን። በሆነ ቀዳዳ ለመግባት ይሞክራሉ፣ ይታገላሉ፣ ግን ምንም። በኢየሱስ ደም ተሸፍነናል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ሰውየንንም እንዴት እዚህ ይለኛል ድሮ። ከዛ እዚህ ሙሽሮች ሲያገቡ ግን የምናደርገው አምልኮ ነው ጭፈራ ነው አሉኝ። እንደዛ ነገር አስታውሳለሁ፣ ረሳሁት እንጂ እንደ ወንድሜ አምልኮ ይሁን ጭፈራ መድኃኒዓለም የሚያውቀው ግን ሰርግ ነው አይደል? አንዳንድ ጊዜ መሰላችሁ በራሳችሁ ሰርግ ላይ እንዲደረግ ማትፈልጉትን ነገር በሰው ሰርግ ላይ እንዲደረግ አትፈልጉ። አሁን በእናንተ ሰርግ ላይ እዚህ ጋር አቆሚያችሁ ሙሽሮች አድርጌ ህዝቡን ሁሉ እስቲ ሁላችሁም ቀስ ብላችሁ ዘምሩ። ደሙን ለኔ አፍስሶ አንደኛ ከዚህ ጋር ምንም የሚገናኝ ነገር የለም ማለት ያኛው የወርሺፕ መዝሙር ነው። እዚህ ጋር እኮ ሙሽራ ነው ያቆመው። የደስታቸው ቀን እኮ ነው። ስንት ነገር እዚህ ከመድረሳቸው በፊት ስንት ፈተና፣ ስንት መከራ፣ ስንት መውደቅ፣ ስንት መነሳት አልፈው ነው የመጡትና ለነዚህ የሚሆነው መዝሙር አታልፍም ብሎ የሚለው እውነቱ ሰርግ ቀን እኮ የዛን ቀን ላይ እንደው አጉል መመናፈስ ሁላችንም አይናችንን ጨፍን። እንደው ምን ሳጋባኝ መጀመሪያ መዝሙር የጌታ መከራና ስቃይ ነው። ታስታውሳላችሁ ብዙዎቻችሁ ገና እንደመጡ ሙሽሮቹ እንደቆሙ እንዲህ ለማማራችሁ ምክንያቱ የጌታ ስቃይ ነው። አንድ ጊዜ እናስታውሳለን ስቃዩን እላለሁ። ቁጭ ሊል ሲል ሰው ተነስ የመጣውን ሰው ሁሉ አብሮ ግር ብሎ የመጣው በስቃይ በጌታ ሞት ነው እንደዚህ ያማሩት። እሱ ራቁቱን ሆኖ ነው እሷ እንደዚህ ቬሎ የለበሰችው። አንዴማ እናስተዋስ። ከዛ ምን ሁሌ የምዘምራት መዝሙር አለ ጌታ ሞቱን በተመለከተ እሷን ትናንት ከእንደና ደግሞ ያገኘውን እንጨምርባታለን። አንተን ካገኘው ጀምሮ ሰው ያረገኝ ጸጋ ነው ሚለው መዝሙር እሱ በሷ እንዘጋለን። ከዛ ነው ወደ ለየለት መንገባው እና እዛ ላይ አሁን ደሙን ለኔ አፍሶ አይባል። ሙሽራ ናቸው፣ ሙሽሪት ናቸው። ክፈት እዛ ጋር የሰርግ አዘጋጅተን አታልፍም ብሎን ጨምሮ ማለት እሱ ይጨመራል። ልጆቹን አስደስተን ላበላብ አድርገናቸው ወደ ቤት መሸኘት ነው በቃ። እሁድ አለ እውነት ማምለክ ከፈለክ እሁድ መተህ ማምለክ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።